ይህንን የመዝሙረ ዳዊት ክፍል በቀን 7 ጊዜ በደንብ አድርጋችሁ 7 ጊዜ ብትጸልዩ እውነቴን እንምላችሁ ውድ ቤተሰቦቼ በህይወታችሁ ውስጥ የተዘጉ ነገሮች የተበላሹ ነገሮች አልስተካከል ብለውኛል ብላችሁ የምታስቡት ነገሮች በሙሉ በቀጥታ ይስተካከላሉ። ይህንን የመዝሙረ ዳዊት ክፍል በደንብ አድርጋችሁ ጊዜ ሰጣችሁ ጸልዩ። ስለዚህ ይህንን መልእክት በደንብ አዳምጡ ውድ ቤተሰቦቼ፣ ይህንን መልእክት በደንብ አዳምጡ። መዝሙር 69 መዝሙር ስንት 69 በደርቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው፣ ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ የሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ተጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝብ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለእኔና ለእናንተ ይውረድልን የሰማይ አምላክ። አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ህይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር። አይችልም ወይ? ተናገሩ። ይችላል አይችልም? አረ መኑ ይመስልህ ከምና ማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድነው የእናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ። ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁም። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? 2ቱን፣ 3ቱን፣ 4ቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። ልበ አምላክ ዳዊት በራሱ ተናገረና ኢየሱስን ከሩቅ አየው። ኢየሱስን ከሩቅ ቢያየው ኢየሱስን ምን አለ? አንሰ እፄዋ አኮሰብ አለ። ለክርስቶስ ሲተረጎም ይሄ እኔ ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአኮሰብ ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ እፄ ወአኮሰብ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ። ቅዳሴ ማርያም እነ መላከ ሰላም ሲቀድሱ ሰማታላችሁ አይደለም? በፍልሰታ ጊዜ በዘመነ ጽጌ ሲቀደስ የእመቤታችን እንደ ንብ ያለ ሩካቤ ይላል። በድምጽ ነው፣ በድምጽ አንሰ እፄዋ አኮሰብ በሩካቤ መጣሁ አይደለሁም ያለ ወንድ ዘር እንደ ድምፀ ንብ ባለ ሩካቤ እንዳለ በድምፀ ገብርኤል ነው ከሰማይ የተላከው። ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በ6ኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ
የድንግሊቱም ስም ማርያም ነበረ ይለናል። ድንግል መሆኗን ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችልህ አለው። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈስሒ 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 ኦ ማርያም ምልዕተ ጸጋ፣ አንቺ ጸጋ የመላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንዴ መሰላችሁ? ስንቴ ነበረ? ሁለቴ ነው? ስንቴ ነበር? ሶስቴ ነው? ሶስቴ። አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል? በጫሟ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈስሒ አላት። ሶስተኛ መቅደስ ስትገባ ሐርና ወርቁን ስታስማማ እየሰገደ እየታጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል መልአክ። ይሄ ጠዋት ጠዋት ድንገል አላቅም እንጂ እናንተ ትምጡ አትምጡ ከቅዳሴ በፊት ስብሐተ ነጉ ላይ ሌሊት እኮ ካህኑ ራሱ ይላል ቦአ መልአከ አቢሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈስሒ 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 ኦ ማርያም ምልዕተ ጸጋ ይላል። እናንተ ደግሞ ምን ትላላችሁ? አቤት እግዚአብሔር ምስሌክ እያላችሁ ኦ ምልዕተ ጸጋ። ከዛ እንደውም ቀጥሎ ደግሞ ሲል እንደውም አንዳንድ ጥሩ ካህናቱ ይሉታል፣ ባይባልም ችግር የለውም ካይበ ብሎ ይጀምራል። እንደገና ቦአ መልአክ ይላል። እንደገና ደግሞ ስልሰ ይልና ሶስተኛም ላይ መጣ። ከዛ ካህናቱ ያዘማል ተፈስሒ ይላል። ተፈስሒ ኦ ማርያም ምልዕተ ጸጋ ተፈስሒ እስመ ረከብኪ ሞገስ እያሉ ተፈስሒ እግዚአብሔር ምስሌኪ ይደልወኪ ፍስሐ እንበለ ሕፀፅ ወንትጋ አምላከ ሰማያዊ ዘአግመርኪ በሥጋ ከዛ ዘወለድኪ በሥጋ ይልና ሶስተኛ ይቀጥላል። አቤት የእመቤታችን ምስጋና! እኛም እንዲሁ እንደ ገብርኤል እንደ ኤልሳቤጥ ተፈስሒ 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 እንላታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለው ይሄ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈስሒ አላት። ይኩነኒ በከመ ትቤለኒ አለችው። እንደ ቃልህ ይደረግ አለችው። እሷ እኮ ሁሉን ታውቃለች። ወዲያው አካላዊ ቃል ለኩነተ ሥጋ በድንግል ማርያም ማኅፀን ተሰጠ። ያለ ወንድ ዘር እመቤታችን ጸንሳ ወለደችው። ምኑን በሀበሰብ ወትውት በውስተ ሕዝብ በአርግዛ እመቤታችን ጸንሳ 9 ወር ሆኗት ቦታ ከለከሏት። የአምላክ እናት ስለሆነች በማኅፀኗ የተሸከመችው የሰማይና የምድር ፈጣሪ ነው። ቦታ ከለከሏት። ገና እናቴ ማኅፀን እያለሁ ምኑን በሀበሰብ ነኝ አለ ኢየሱስ። ወትውት በውስተ ሕዝብ ተናቀ። ስፍራ ከለከሉት። ማቴዎስ ምን አለ? ማደሪያ አልነበራቸውም አለ። ተመልከቱ። ለማርያም አብሮ ዮሴፍ አለ፣ ሶሎሜ አለች። ማደሪያ አልነበራቸውም፣ ከለከሏቸው። ለድንግል ማርያም እና ለልጇ ቦታ አላችሁ? እንዲህ ከአሳዳጆች ነው እንደተሰበሰበው። ታዲያ ሌላ ትምህርት ላስተምር እንጂ ነው። አይሰማም የምለው ነገር ይሰማል። ምን ነው ራባችሁ እንዴ? እኔ እኮ ምሳዬን ግጥም አድርጌ ነው የበላሁት። ለዛ ነው። ርቧችኋል? አራባችሁም? ንገሩኛ ታዲያ ለድንግል ማርያምና ለልጇ ቦታ አላችሁ የላችሁም? የተዋሕዶ ልጆች አላችሁ የላችሁም? ለድንግል ማርያም ቦታ አላችሁ? ለልጇ ቦታ አላችሁ? ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለጃዋ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አንከለክልም። አለን ስፍራ። ድንግል ማርያም ነይ ወደኛ ቤት። ድንግል ማርያም ነይ ግቢ ከልጅሽ ጋር። የተዋሕዶ ልጆች ለአንቺ ቦታ አላቸው። የተዋሕዶ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋሕዶ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው። እንግዲህ ውድ ቤተሰቦቼ ከዚህ በፊት ደጋግሜ እንደምናገረው በተለይም ደግሞ ብዙ መምህራን መዝሙረ ዳዊትን በደንብ አድርገን እንድንጸልይ ደጋግሞ የሚናገሩት መዝሙረ ዳዊት ብዙ በረከት ያለበት
አባታችን ልበ አምላክ ቅዱስ ዳዊት መዝሙረ ዳዊትን ሲጸልይ በብዙ አይነት ፈተና፣ በብዙ አይነት ችግር ውስጥ፣ በብዙ አይነት መከራ ውስጥ ሆኖ የጸለየው ነውና እኛም ስንጸልየው እግዚአብሔር በአንድ ጊዜ በጸሎታችንን የሚሰማውና የተበላሸብንን ነገር እንዲስተካከልልን የምንፈልጋቸው ነገሮች በሕይወታችን ውስጥ ፈተና ሆነዋል፣ መከራ ሆኖብናል ብለን የምናስባቸው ነገሮች ሁሉ የሚስተካከሉበት የጸሎት መንገድ ነውና ለዚህ ነው እኔም ደጋግሜ መዝሙረ ዳዊትን እንድትጸልዩ የምነግራችሁ ማለት ነው፣ በተቸገራችሁበት ጉዳይ፣ በተፈተናችሁበት ጉዳይ። ስለዚህ ነው አንዳንድ ሰዎች መዝሙረ ዳዊት እንደዚህ ቆራርጣችሁ አታድርጉ ይላሉ። ይኸው አባታችን መምህራችን ዘበነ ራሱ አባታችን ይኸው ዶክተር ዘበነ ለማ ራሱ ይኸው እየተናገረ ነው ያለው መምህራችን ማለት ነውና ስለዚህ ሁላችንም በተቸገርንበት በተፈተንበት ጉዳይ ላይ መዝሙረ ዳዊት ልንጸልይ ይገባል። እንግዲህ 7 ቁጥር፣ 5 ቁጥር፣ 3 ቁጥር እነዚህ ፍጹም ቁጥሮች ናቸው። 10 ቁጥር ፍጹም ቁጥሮች ናቸው እንደ ቤተክርስቲያን አስተምሮ ማለት ነውና 7 ጊዜ ጸልዩ አቡነ ዘበሰማያት ብሎ የሚወጣን ሰው ማታ ሊሆን ይችላል፣ ጠዋት ሊሆን ይችላል፣ በስራ ሰዓታችን ሊሆን ይችላል፣ በየትኛው መንገድ ብቻ መዝሙር 69ን በደንብ አድርጎ መዝሙር 69ን በደንብ አድርጎ የሚጸልይ ሰው እነዚህ በሕይወታችን ውስጥ ተበላሽቷል፣ አልስተካከል፣ ተቸገርኩኝ ብለን ለምናስባቸው ነገሮች ሁሉ መፍትሄ ናቸውና ውድ ቤተሰቦቼ እኛም ጊዜ ሰጥተን ልንጸልይ የሚገባ ወሳኝ ጸሎት ስለሆነ በደንብ ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን ጸልየ ነው ፍሬ የምናፈራበት በረከት የምናገኝበት የተበላሸብን ነገር ሁሉ የሚስተካከልበት አጣ ነው ብለን አልስተካከል አለ ብለን የተቸገርነው ነገር ሁሉ በእግዚአብሔር ኃይል በእግዚአብሔር ረድኤት የሚፈታበት መናፍስት ጠላት አጋንንት የዘጋብን ነገር ሁሉ የሚከፈትበት እግዚአብሔር አምላካችን ያድርግልን። በእውነት ታዲያ መዝሙረ ዳዊትን ስትጸልዩ ከልባችሁ ጸልዩ፣ ከልባችሁ ጸልዩ። ከልባችን ከጸለይን ሁሉም ነገር ይስተካከላል። እግዚአብሔር አምላካችን ሁላችንን የሚያግዘን። እንግዲህ በቀጣይ ደግሞ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ላስተማሩን መረጃ ለሰጡን ላነቁን ለአባታችን ለዶክተር ለመምህር ዘበነ ለማ እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም ፍሬ የምናገኝበት የምንለወጥበት እግዚአብሔር አምላካችን ያደርግልን። ይቆየን። አሜን።